በበጀት ዓመቱ በክልሉ የታቀዱ የልማት ስራዎች ጠንካራ መንግስትና ፓርቲ በመኖሩ የተሳኩ ስለመሆናቸው የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታውቋል። ቅርንጫፍ ጽህፈት ቤቱ በ2018 ዓ.ም ታቅደው የተሰሩ ስራዎችን አፈጻጸም የገመገመ ሲሆን በ2019 ዓ.ም እቅዶች ላይ ውይይት ተደርጓል። በበጀት ዓመቱ የኢኮኖሚና መሰረተ ልማት ግንባታን ማጎልበት የተቻለበት፣ የግብርና ምርትና ምርታማነትን ማጎልበት የተቻለበት፣ በህብረተሰብ ተሳትፎ በተሰሩ ስራዎች ማሳደግ የተቻለበት በመሆኑ ውጤት ተገኝቶበታል ሲሉ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ተናግረዋል። ህዝብን አደራጅተን በፓርቲ መሪነት በመንግስት አስፈጻሚነት ህዝብን በማነቃነቅ የሚሰሩ ስራዎች ጥሩ ተሰርተዋል። የከተማ ኮሪደር ስራዎች፣ የገጠር ኮሪደር ስራዎች ተጀምሮ ነው ያሉት። እሱ እየሰፋ ነው የሚሄደው። በገጠር ደግሞ የእርሻ ስራ፣ የልማት ትሩፋቱ፣ የአረንጓዴ አሻራው እነዚህ ስራዎች በተደራጀ በህዝብ አቅም እንዲሰሩ የማስተባበር ሚና ፓርቲው ተጫውቷል ብሎ ነው መውሰድ የሚቻለው። እነዚህ ከግብ አንጻር ለአመቱ የተያዘው ግብ በ9 ወር ነው የተፈጸመው። በክልሉ የኑሮ ውድነትን ለማሻሻል በተሰሩ ስራዎች መሻሻል ቢኖርም የምርት ዝውውሩ ላይ ዓለም አቀፍ ጫና በመኖራቸው መቀነስ አልተቻለም ያሉት ኃላፊው በቀጣይ በርብርብ ሊሰራበት የሚገባ ጉዳይ ስለመሆኑ አንስተዋል። እንዳይጨምር በጣም ከፍ እንዳይል ሰርተናል። ግን ስቲል አንዱ ርብርብ ማዕከላችን ማለት የኑሮ ውድነቱን የመቀነስ ምርታማነትን በማሳደግ ደላላን ከመሃል በማስወጣት እና ምርቱን አሁንም እንዲጨምር በማድረግ በቀጣይነት ልንረባረብ የሚገባ ነው። አሳክተናል ብለን የምንለው አይደለም። የሆነ ጊዜ ተሳክቷል። ዓለም አቀፍ ጫናውም አለ። ለምሳሌ የምርት ዝውውሩ ላይ ጫና የፈጠረው አለ። የነዳጅ ጉዳይ በዓለም አቀፍ ሁኔታው ምክንያት የሚመጡ ጉዳዮች አሉ። ካቀድነው አንጻር አውርደን የነበረው አሳክተን የነበረው ነው። በዚህ አመት አንዱ ይሄኛው ነው። በቀጣይ ግን ርብርብ የሚፈልግ እንደሆነም የለየነው ነው ማለት ነው። ይሄኛው የስራ ዕድልን በመፍጠር ወጣቱን ተጠቃሚ ማድረግ የሁል ጊዜ ተግባር ነው ያሉት የቅርንጫፍ ጽህፈት ቤት ኃላፊው አቶ አብርሃም በቀጣይነት ትኩረት ተሰጥቶ ሊሰራበት የሚገባ ጉዳይ ነው ብለዋል። የህዝባችን ጥያቄም ሆኖ የሚቀጥለው ወጣቱን የስራ ዕድል መፍጠርና ወጣቱ እንዲጠቀም የማድረግ ጉዳይ የዛሬም አጀንዳችን ነው፣ የነገም አጀንዳችን ነው፣ የሁል ጊዜ አጀንዳችን ነው። ስለዚህ እየተጨመረ ነው የሚሄደው። ያለውንም ጨርሰን አላሳካንም። በቀጣይነት አቅደን ያቀድነውን እያሳካን እንዲጠቀሙ የማድረግ ጉዳይ ትኩረት ማግኘት ነው እንጂ ያለበት ጨርሰናል እያልን አይደለም። ስለዚህ ይሄ ስራ ካቀድነው አንጻር ተሳክቷል። በዚህ አመት ካቀድነው አንጻር ከሚያስፈልገንና ወጣቶቻችንን በአግባቡ እንዲጠቀሙ ከማድረግ አንጻር ገና የሚቀር ነገር አለው። በክልሉ የአገልግሎት አሰጣጥን ለማዘመን በተሰራው ስራ 7 ከተሞች ላይ መሶብ የአንድ ማዕከል አገልግሎት ተጀምሮ 2 ከተሞች ላይ አገልግሎት መስጠት መጀመሩንም አቶ አብርሃም አንስተዋል። ሌላኛውና አንዱ አገልግሎት አሰጣጥ ስርዓትን ለማሳካት ይሄን በቴክኖሎጂም በተለያየ መልኩ በአስተሳሰብም በቴክኖሎጂም መቀየር ያለብን ነው ብለን ነው አቅደን የነበር ነው። ለምሳሌ መሶብ የሚባሉ በ7 ከተሞች ኦሬዲ ተጀምሯል። 2 ከተሞች ላይ ኦሬዲ ስራ ላይ ገብተዋል። ሐዋሳ ከተማና ክልል ማዕከል ላይ 2ቱ ገብተዋል። የተቀሩት ወንዶ ገነት፣ አለታ ወንዶ፣ ጩኮ፣ ዳዬ፣ እነዚህ ይርጋለም እነዚህ ከተሞች ላይ ለኩ እነዚህ ከተሞች ላይ ኦሬዲ እያለቁ ናቸው። እነዚህ ቢያንስ በከተማ ያለና ከገጠር ወደ ከተማ መጥቶ ሊጠቀሙ የሚችሉ ማህበረሰብ ክፍሎችን እንዲጠቀሙ የማድረግ ስራ ነው የሚሰራ። በበጀት ዓመቱ በግብ ተቀምጠው የነበሩ ጉዳዮች የተሳኩ ቢሆንም በቀጣይ ቀሪ ስራዎች ላይ በትኩረት እንደሚሰራም ኃላፊው አጽንኦት ሰጥተዋል። የዚህ አመቱ ስራ የገጠሩም የከተማው በግብ አስቀምጠን የነበርናቸው ጉዳዮች በጣም ተሳክተዋል። ከህዝብ ፍላጎት አንጻር ግን በቀጣይነት ልንሰራ የሚገባ የ2019ም ስራ አለብን ማለት ነው። ይሄ ማለት ህይወት ሲቀጥል ሁሌም ዘንድሮ ለምሳሌ ካሳካን ሌላ ፍላጎት ነው የሚመጣው፣ ሌላ ግብ ነው የሚጨምረውና እንደው ጨርሻለሁ ብሎ እፎ የሚባልበት ጊዜ ስላለ በቀጣይነት ሊሰራ እንደሚገባ ተደርጎ ሊወሰድ ይገባል።